ስጋዌ ተስካሪ ለዓለመ ዓለም አሜን። የዮሐንስ ወንጌል ምዕራፍ 10 ከቁጥር 22 ወኮነ በውእቱ መዋዕል ሐዲሶን ዘታ ለኢየሩሳሌም ወክረምት ውእቱ። በዚያ ወራት የኢየሩሳሌም ሕንፃ ይታደስ ነበረ፣ ክረምትም ነበረ። ጌታ ኢየሱስም በቤተ መቅደስ በሰሎሞን ደጅ ይመላለስ ነበረ። አይሁድም እርሱን ከበው እስከ መቼ ድረስ ሰውነታችንን ታስጨንቃታለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኋችሁ። እኔ በአባቴ ስም የምሠራው ሥራ እርሱ ምስክሬ ነው። እናንተ ግን አታምኑኝም። እንደነገርኋችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑት በጎቼ ግን ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙ አይጠፉም። ከእጄም ነጥቆ የሚወስዳቸው የለም። እነሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና ከአባቴ እጅ ነጥቆ መውሰድ የሚቻለው የለም። እኔና አብ አንድ ነን። በወልድ ያመነ የዘላለም ሕይወት አለው፣ በወልድ ያላመነ ግን ይፈረድበታል አለ ጌታ ለደቀ መዛሙርቱ። የሉቃስ ወንጌል ምዕራፍ 6 ከቁጥር 46 ለምንት እንከ ትብሉኒ እግዚኦ እግዚኦ፣ ለምን አቤቱ አቤቱ ትሉኛላችሁ? የምላችሁን አታደርጉምን? ወደ እኔ የሚመጣና ቃሌን ሰምቶ የሚያደርገው ሁሉ የሚመስለውን አሳያችኋለሁ። መሠረቱን አጥልቆ ቆፍሮ መስርቶ ቤቱን በጭንጫ ላይ የሠራ ሰውን ይመስላል። ብዙ ፈሳሾች በመጡ ጊዜ ጎርፎች ያንን ቤት ገፉት፣ ሊያነዋውጡትም አልቻሉም፣ በጭንጫ ላይ ተመስርቷልና። ቃሌን ሰምቶ የማያደርገው ሰው ቤቱን ያለ መሠረት በአፈር ላይ የሠራ ሰውን ይመስላል። ጎርፎች ገፉት፣ ወዲያውኑ ወደቀ። የዚያም ቤት ይቀልል እልፈተ ሰማይ ወምድር እምትደቃ ቃል ኦሪት ወነቢያት እግዚኦ What
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንቲ ውእቱ ሰዋስው ዘርእየ ያዕቆብ። ያዕቆብ በፍኖተ ነዛ ያያት መሳልን። ያዕቆብ በፍኖተ ሎዛ መላእክት ሲወጡባት የነበረችው መሳልን ዛሬ በዚህ ቦታ ተተክላለችና እንኳን ደስ አላችሁ። ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት አገር ኢየሩሳሌም ሊቀ ጳጳስ፣ ብፁዕ አቡነ ፊልጶስ የኦሞና የአካባቢዋ ሀገረ ስብከት ሊቀ ጳጳስና የቅድስት ሥላሴ የበላይ ድል ብፁዓን አባቶች የተከበራችሁ እንኳንም ለዚች ዕለት ለዚች ሰዓት አደረሳችሁ። ይህ መሳልል የተተከለው እንዴት እንደምናገር ይጨንቀኛል፣ ይደንቃችኋል። በ76 ዓመተ ምህረት ጥምቀተ በዓል እዚህ ይከበር ነበረ። ያ ሲከበር በመቶ አለቃው አስተባባሪነት ቤተ ክርስቲያን ይሆንልን የሚል ጥያቄ ጥንስሱ ተጠነሰሰ። መሳልሉ ተተከለ። ዛሬ መሳልሉ ተባርኮ ለእናንተ በረከትን ያድላችሁ። አባቶች በፊታችሁ ቁመዋል። እግዚአብሔር ይባርካችሁ። እንኳንም አደረሳችሁ። የዛን ጊዜ እኔ ቅዱስ ጳውሎስን ወክዬ የጥምቀት ኮሚቴው አዘጋጅ ክፍል ሁኜ አብሬ እሰራ ነበረ። ከዛም በኋላ አልፎ ቤተ ክርስቲያኑ ተመስርቶ መቃረቢያው ተሰርቶ በባለ ጸጋዎች በባለ ሀብቶች ተሰርቶ አገልግሎት ሲጀምር ከኔ በፊት ሊቀ ካህናት በለጠ አበበ ነበሩ ለትንሽ ጊዜ። ከዛም በኋላ ግን በ85 ዓመተ ምህረት ወደ እናንተ መጥቼ አባቱኜ ሳገለግል ቆይቼ ወደ ተቀደሰችው ሀገር ወደ አሜሪካ ጉዞዬን አድርጌ በዚያ እናንተን እንዴት ከምን ደረሱ እያልኩኝ ሳዳምጥ እንግዲህ ጆሮ ወደ እናንተ አዘን ብዬ እመለከት ነበረ። እንዲያውም የሚደንቃችሁ አስተዳዳሪው አሁን እዚህ አሉ። እሳቸው በነበሩበት ቀን ጊዜ መጥቼ አንድ እሑድ አገልግዬ ይህ ሕዝበ ክርስቲያን በተራ አሳልሜ አንዲት እናት ነበሩ መጡና እግሬ ተሳለሙ። ከዛም በኋላ አባታችን አሉ እንግዲህ ብሞታ አይቆጨኝም አሉ እና እኒህ እናት አሁን አላገኘኋቸው። በጣም አዝኛለሁ። እግዚአብሔር እንግዲህ ለመረጣቸው ላከበራቸው እንድትከብሩ ለፈቀደላችሁ እግዚአብሔር እናንተን ነውና እግዚአብሔር ያክብራችሁ። ልበሉ፣ ደስ ይበላችሁ። ዛሬ እንዲያውም የሚደንቃችሁ ዋናው አስተዳዳሪ ሲጠይቁኝ ትገኛለህ ወይ አሉ። እንዲህ ደብሬ አይደለም እኔ ያልተገኘው ማን ይገኛል? ከዚያ ሂጄ ልጆችን መባረክ አለብኝ ብዬ ነው ወደ ኋላ የመጣሁት። ይቺ ቀን ግን የማትገኝ ያዕቆብ በፍኖተ ሎዛ ያያት መሳልን ሲወርዱባት ሲወጡባት የታየችው በመካከል እመቤታችን ነግሳ
በክብሯ በልኗ የተገለጸችው እግዚአብሔር አብ መድኃኔዓለም ክርስቶስ በክብር ዙፋኑ የታየባት መሰላልን እቺ ናትና እንኳን ማደረሳችን። አዎ ብዙ ታላላቅ ሰዎች ነበሩ በዚህ ቦታ፣ ብዙ አዋቂዎች ነበሩ በዚህ ቦታ። በዚህ ዓለም የሉ፣ ግን እነሱ መስርተው ለእናንተ አስረክበው በረከቱን እንድትሳተፉ የበረከቱ ባለቤት እንድትሆኑ አድርገዋቸዋልና የእግዚአብሔር በረከት በእናንተ ላይ ይደር። የብፁዓን አባቶች ቡራኬ በእናንተ ላይ ይደር። ቤተሰቦቻችሁን ሁሉ ይባርክልን። በሩቅም በቅርብም ያሉ ዘመዶቻችሁን በያሉበት ይባርካቸው። የሞቱትን አባቶቻችንን እናቶቻችንን ነፍሳቸውን ይማርልን። አቡነ ዘበሰማያት
ሃሌሉያ